ህወሓትና ኦህዴድ ለመገንጠል ወስነው አያውቁም። ነገር ግን ኢትዮጵያ ለመግዛት የሚከተሉት ስልት የመገንጠል ያስመስለዋል። ኦህዴድ በተፈጥሮ የመገንጠል ባህሪ የለውም። እንተነትነዋለን። ኮሎኔል ደመቀ ዘውዱ ከህወሓት በላይ የህገ መንግስቱ ጠበቃ፣ የአማራ ጠላት መሆኑን ዛሬም ደግሞታል። ከፋኖ ጋር ሊጋጭ እንደሚችልም በገደምዳሜው ተናግሯል። ይዘነዋል። ለሶስተኛ ጊዜ ይካሄዳል ተብሎ የሚጠበቀው የሰሜኑ ጦርነት ዓላማው ምንድን ነው? ለአማራና ለትግራይ ህዝብስ የሚያመጣው ጥፋት ምንድን ነው? የሰሜን ጦርነት ሰሜነኞቹ ማስቀረት ይችላሉ? በእርግጥ እንዴት? እናየዋለን። ታዲያ ሰብስክራይብ፣ ሼር በማድረግ ይከታተሉን። እንጀምር። ትህነግ በስብሃት ነጋ፣ በስዬ አብርሃ፣ በአባይ ፀሐዬ፣ በመለስ ዜናዊ፣ በአረጋዊ በርሄ፣ በገብሩ አስራት አማካኝነት በየካቲት 11 1967 ዓመተ ምህረት በደደቢት ሲመሰረት የመጀመሪያ ዓላማው በደርግ መንግስት ላይ የትጥቅ ትግል ማካሄድ ነበር። ከዛ በመቀጠል ህወሓት በማኒፌስቶ ያወጣውና በዋናነት የትግራይን ህዝብ ከብሔራዊ ጭቆና ነፃ ማውጣትና የትግራይን ሪፐብሊክ መመስረት የሚለውን ዓላማ ያነገበ የፖለቲካ ሰነድም አዘጋጅቶ ነበር። በሰነዱ መጀመሪያ ዓመታት የትግራይ ብሔር ነፃ አውጪ ግንባር ወይም ህወሓት የኢትዮጵያን አንድነት በመቃወም ትግራይ ነፃ አውጥቶ ራሷን የቻለች ሀገር ወይም ሪፐብሊክ የማድረግ አቋም እንደነበረው ይገለጻል። በሂደት ግን ድርጅቱ አቋሙን በማስተካከል መላውን የኢትዮጵያ ህዝብ በማስተባበር በተለይ ኢህዴንን፣ ኦህዴድን፣ ደኢህዴንን የኤርትራ ህዝብ ነፃነት ግንባር በማደራጀት ማዕከላዊ መንግስትን ለመጣልና ስልጣን ለመያዝ እንቅስቃሴ አድርጓል። ከ17 ዓመት ትግል በኋላ ተሳካለትና 4 ኪሎ ገባ፣ ተደላደለም። ስልጣኑን ለማስቀጠል የኢትዮጵያ ህዝብ ትኩረቱን ለ4 ኪሎ ሳይሆን በርስት እየተጎሻሸመ በማል አስታራቂ በመምሰል የሚተውንበት የኢትዮጵያ ህዝብ በብሔር በሃይማኖትና በቋንቋ የሚከፋፍልበት ህገ መንግስት፣ ስልጣኑን የሚያስረዝምበት ህገ መንግስት አጸደቀ። ልብ ብለን የራሱን የትግራይ ሪፐብሊክ ለመመስረት የተነሳው ኃይል ትግራይን ተቆጣጥሮ ሲያበቃ መገንጠል የሚለውን ሐሳቡን በጓሮ አስቀምጦ ሌሎች ብሔሮችንና ኃይሎችን በማደራጀት ወደ 4 ኪሎ የሚወስደውን መንገድ መያያዙን ያዘው። ለምን? ብዙ የይሆናል ትንታኔዎች ሊኖሩ ይችላሉ። ነገር ግን መገንጠልን የትግራይን ህዝብ ቀልብ መግዣ እንጂ ዓላማው አልነበረም። ውሸት ነው ካልከኝ ሌሎች መረጃዎች ጨምራለሁና ተከታተሉኝ። እሺ፣ መገንጠል የፈለገ ኃይል ሀገርን መምራት ይችል የመገንጠል ሐሳቡን ሰርዞታል። ሁሉም በደጁ ነበር። አይ ስልጣን ይዘው ለምን ስለመገንጠል ያስባል ትሉ ይሆናል። እና መጀመሪያውን መገንጠል ሳይሆን ሀገር መግዛት ነበር። ለዛን ነው ብሔር ብሔረሰቦችን አደራጅቶ ጉዞውን ወደ 4 ኪሎ ያደረገው። እንዲያውም መገንጠል የሚፈልጉትን በሙሉ አጠፋቸው። ይህንንም አላሳምን ካላችሁ ሺህ ነጥቦች አሉና ይከታተሉን። ኦብነግ የሚባሉ ተገንጣይ ኃይሎችን ካጠፋ በኋላ ወደ ሌላ ዓላማ ገባ። ወልቃይትን አልፎ ሰሜን ተራሮችን አካሎ ወደ ጎንደር፣ በመተማ ዘልቆ ቢኒሻንጉልን የትግራይ ግዛት የሚያደርግ ካርታ ማዘጋጀቱን ተያያዘው። እሱ ብቻ አይደለም፣ ራያን አልፎ እስከ ላስታ ድረስ ወደ ትግራይ የሚያካልል ሥራ እየሠራ ነበር። ይህ የሚያመለክተው መስፋፋት፣ አማራን መክበብ፣ የአማራ ርስትን መውሰድ እንጂ መገንጠል አልነበረም ዓላማው። ርስቶችን ወስዶ ለመገንጠል ስለፈለገ ነው ትሉ ይሆናል። እንቀጥል። ሀገርን ለ27 ዓመት መራ፣ ለ27 ዓመት ታጠቀ፣ መሳሪያዎችን ቀበረ፣ ህዝቡን አደራጀ። 85% የሀገሪቱን ጦር መሳሪያ በሰሜኑ በራሱ ግዛት አከማቸ። ከዛ በህዝባዊ አመፅ ከፌዴራል ተባረረ። ከፌዴራል ከተባረረ በኋላ ግዙፍ የትግራይ ኃይል ገነባ፣ ደነፋም። ወልቃይትና ራያ በእጁ ነበሩ። ባረቀቀው ህገ መንግስትም መገንጠል ይችል ነበር። በሱዳንም በኩል መውጫ ነበረው። ህዝበ ውሳኔ ማድረግና ላሽ ማለት ይችል ነበር። ማን? ህወሓት ግን አላደረገውም። ለምን? ያው ወልቃይትና ራያን ካገኘ ይገነጠላል ለምትሉ ነው ጥያቄው። ይህ ነው። ሁሉም እድሎች እጁ ላይ ተቀምጦ አልተገነጠለም። እንዲያውም
አብይን አስወግዶ ስልጣን ለመያዝ ይዘጋጅ ጀመር። ዝግጅቱን ጨረሰ። በመጨረሻ የሰሜኑን ኃይል አጠቃ እና ቀጥታ ወደ 4 ኪሎ የሚወስደውን መንገድ በድጋሜ ጀመረ። ማን? ህወሓት። ሌላ ልጨምርላችሁ፣ አዳነችም ብርሃኑ ጁላም አብይ በቃ ሀገር ሁኑ ብለው በግልጽ ነግረዋቸው ነበር። ህወሓት ወልቃይትም ራያም ይዞ በማዕከላዊ መንግስቱ አገር ሁኑ ሁሉ ተብለው እነሱ ግን አልፈለጉም። እና መገንጠል የህወሓት ዓላማ ነው። አሁንም እንቀጥል። በኤምራትሶች ድሮን፣ በኤርትራ ወታደር፣ በአማራ ልዩ ኃይልና ሚሊሻ፣ በመላ የኢትዮጵያ ህዝብ ርብርብ ተገተው ወደ መቀሌ የሸሹ ህወሓቶች፣ ስፍር ቁጥር የሌለው መከላከያ የማረኩና የገደሉ ህወሓቶች፣ መከላከያ ከአቅሙ በላይ ሲሆን ለቆ ወጣ፣ ተደራጁ፣ መልሰው እስከ ደብረ ብርሃን መጡ። በአሜሪካ ቀጭን ትዕዛዝና በሌሎች ምክንያት ደግሞ ተመለሱ። ዛሬም የህወሓት ዓላማ ወልቃይትና ራያን ይዞ አገር መሆን አይደለም። አሁንም ትኩረታቸው መገንጠል ሳይሆን 4 ኪሎ መግባት ነው። መገንጠል የማይፈልጉበት ብዙ ምክንያቶች አሏቸው። የኦህዴድን ካየን በኋላ እንነግራችኋለን። ለመገንጠል እየሰራ ነው የሚባል የኦህዴድ ብልጽግና ቡድን ሴራ ደግሞ እንግለጽላችሁ። ከዛ በፊት በጥልቀት እንድትመለከቱት የገዳ ስርዓትና የኦሮሞ አስተሳሰብና ስነ ልቦና ልንገራችሁ። የገዳ ስርዓትና የኦሮሞ አስተሳሰብ መውረር፣ መስፋፋት፣ ማስጨነቅ፣ ማፈናቀል፣ በገርባ ስርዓት ብሔሮችን ሁሉ ወደ ራሱ ማምጣት ነው። ሐቁ ይህ ነው። ይህ ፖለቲካዊ ፍልስፍናቸው ሳይሆን ስጋዊ ማንነታቸው ነው። ለዛ ነው ከማዳጋስካር በኬንያ አድርጎ በቦረና በኩል የገባው ኦሮሞ ኬንያን፣ ኤርትራን፣ ምስራቅ አፍሪካን ጨምሮ ሁሉንም ቦታዎች ወደ ኦሮመኛ ቃል በማጣመም የኔ ናቸው የሚለው። ሽመልስን በሉት አብይ ስለ ንቦናቸው የገዳና የገዳ አስተሳሰብ ነው። ብዙም ሴንስ ካልሰጣችሁ በመረጃ እንቀጥላለን። ኦህዴድ ስልጣን እንደያዘ በቄሶች፣ በፓስተሮቹ፣ በአባገዳሶች አማካኝነት አክሱምን አካሱማ፣ አዲግራት አዲጋራ፣ መተማ መቱማ፣ ኬንያ ኬኛ ወዘተ በማለት በሚዲያው በማስለፈፍ የሱ ግዛቶች እንደነበሩ ማስለፈፍ ጀመረ። አብይ አህመድም የጎንደርን ቤተ መንግስት የሰሩት ኦሮሞዎች ናቸው፣ ንጉሶቹም ኦሮሞዎች ነበሩ ብሎ በድፍረት ተናገረ። ለመስፋፋት ካላቸው ጥልቅ ማንነት የመነጨ ነው ሁሉም ሲታይ። ይህ ስሜት ካልሰጣችሁ ደግሞ ወሎ የኦሮሞ ነው፣ ጎጃም የኦሮሞ ነው፣ ጎንደርም የኦሮሞ ነው በማለት በግልጽ መናገራቸውስ? ቤኒሻንጉልን በጉልበት ጠቅለው ደቡቡን እያጠናቀቁ ሶማሌንም በድሬዳዋ በኩል እየመጡበት ነው። ይህ የመስፋፋት እንቅስቃሴ መገለጫ ነው። እሬቻን ቀይ ባህር እናከብራለን ሲል ቀልድ የመሰለው ብዙ ሰው አለ። በፍጹም እውነታቸውን ነው፣ ዓላማቸው ነው። ስለ ንቦናቸው መስፋፋት ነውና ያደርጉታል አያደርጉትም የምናየው ይሆናል። ይህንን ሁሉ የምነግራችሁ ህወሓት ለመገንጠል ብሎ ተነሳ። ትግራይን ለማደራጀት ከተጠቀመበት በኋላ ብሔሮችን በስሩ አሰልፎ 4 ኪሎ ገባ። ስልጣኑን የሚያደላድልበት ህገ መንግስት አረቀቀ። ለ27 ዓመት ተጠቀመበት። ስልጣን ላይም ቆየበት። ሰሞኑን የህገ መንግስት ማሻሻያ ሊደረግ ነው። በርካታ ዞኖች ወይም ክልሎች ሊፈጠሩ ነው። ኦህዴድ አዲስ ህገ መንግስት ሊቀርጽ ነው የሚባል ወሬ እየተናፈሰ ነው። እውነት ነው። ዛሬ ጠቅላዩን በፓርላማ ተናግረዋል። ብዙ ሰው ለመገንጠል ይመስለዋል። ነገር ግን ያለፈው ህገ መንግስት ግዙፍ ህዝብና ግዛት የያዘ ብሔርተኛ ክልሎችን በመመስረቱ ጠንካራ ኃይሎችን በመፍጠሩ ለአብይ አገዛዝ አደጋ ደቅኖበታል ይባላል ብሎም ያስባል። እና በትንንሹ ከ25 በላይ ክልሎችን በመፍጠር በህዝብ ቁጥር አናሳ የሆኑ ክልሎችን መፍጠር ስልጣኑን ማደላደል ይፈልጋል። ማን? አብይ አህመድ። በፍጹም መታወቅ ያለበት ሀቅ ቢኖር አብይ ኦሮሞ፣ አማራ፣ ትግሬ፣ ሶማሌ፣ አፋር የሚባሉ ግዙፍ ማንነቶች ብሔሮች በመከፋፈል ማጥፋት ይፈልጋል። ኦሮሞንም ሳይቀር ማለት ነው። ይህ ሀቅ ነው። በነገራችን ላይ አብይ አህመድ ብሔርን ማጥፋት ተቀዳሚ ዓላማው ነው። ይህም በሀገሪቱ በብሔር የተደራጀ ጠንካራ ኃይል እንዳይኖር ይፈልጋል። ለኢትዮጵያ አስበው ሳይሆን እስከ ዕለተ ሞቱ ስልጣንን የሚገዳደረው በብሔር የተደራጀ ኃይል እንዳይመጣ አስቦ ነው። ኮሎኔል ደመቀን እንየው። በግልጽ ብልጽግና ሆነናል፣
ብልጽግናን የመሰረት ነው እኛ ነን። ብልጽግና የእኛ ነው። መከላከያ መንካት የህወሓትን ክህደት መድገም ነው። ፋኖ የሚዋጋበት ምክንያት የለውም። ፋኖ ተላላኪ ነው በማለት የሚታወቀው ኮሎኔል ደመቀ ዘውዱ ዛሬም ሌላ አስገራሚ መግለጫ ሰጥቷል። ራሱን የህገ መንግስቱ ጠባቂና ተቆርቋሪ አድርጎ ብቅ ብሏል። ቃል በቃልም እኛ የማንንም መብት የመንካት ፍላጎት የለንም፣ ነገር ግን በኃይል መጥተው ህገ መንግስቱ ለመሸርሸርና ያስቃል የአማራ ህዝብ ዳግም ለመጨፍጨፍ የሚሞክር አካላት በፍጹም አንታገስም፣ ተከላክለንና አጥቅተን ወደ መጡበት እንመልሳቸዋለን በማለት አማራን አገር አልባ ርስቶችን አሳልፎ የሰጠበትን የትነግ ህገ መንግስት እንደሚደግፉና እንደሚያስጠብቁ ተናግረዋል። ማን? ደመቀ ዘውዱ። ህገ መንግስቱ መሸርሸር አይቻልም ያሉት ህገ መንግስት እንኮ ወልቃይት የትግራይ ነው የሚል አንቀጽ መያዙን ረስተው ሳይሆን በህገ መንግስቱ መሰረት ወልቃይትን ለዋት ለማስረከብ ከጌታቸው ረዳ ጋር እየመከሩ ይሆን ወይስ በአዲሱ በአብይ ህገ መንግስት ወልቃይት ክልል እንደሚሆን ቃል ተገብቶላቸው ይሆን? ከሁለቱ አንዱ አያልፍም። ለኮሎኔል ደመቀ ሌላም እናስታውሳቸው። የአማራ ተቆርቋሪ ከሆኑ የአማራን ህዝብ ከሚጨፈጭፈው መከላከያ ጋር እየሰሩ መሆኑ ረስተውት ይሆን? የማስመሰል ጥግ ማለት ይሄ ነው። ደመቀና የዝናሽ ደንገጡሮች አማራ መሞቱ ሳይሆን የሚያሳስባቸው አማራን ማን ገደለው የሚለው ነው። ህወሓት ከገደለው አማራ ሞተ ይላሉ። አብይ ከገደለው ደግሞ ጽንፈኛ ነው የሞተው፣ የአማራ ጥላት ነው የሞተው ይላሉ። ኮሎኔል ደመቀ ሲቀጥል እንዲህም ይላል። አንዱ የበላይ ሌላው የበታች የሚሆንበት ዘመን አብቅቷል ይላል። ይሄ የአብይ አህመድ በፓርላማ ደጋግሞ የሚናገረው ቃል ነው። አሁን ሁሉም በህገ መንግስቱ መሰረት ተከባብሮና ተፈቃቅሮ የሚኖርበት ጊዜ ነው ሲልም ተናግሯል። በመጨረሻም ይህንን የእኩልነት የህገ መንግስትና አብሮ የመኖር መርህ አንቀበልም ብለው የሚነሱ ኃይሎች ማለት ያው ፋኖንም ጨምሮ ማለት ነው እኛ በወልቃይት አካባቢ ነን ያለ ነው ኑና ሞክሩን ሲሉ ጠንካራ የማስጠንቀቂያ መልእክት አስተላልፈዋል። በጣም አስገራሚው የደመቀ ዘውዱ ንግግር የወልቃይት ጦር ለየትኛውም ግዳጅ ዝግጁ ነው የሚለው ነው። የአብይ ተላላኪ የመከላከያ ጠባቂ የሆነው የኮሎኔል ደመቀ ዘውዱ ፋኖን ውጋ ቢባልም እንደሚወጋ የተናገረበት አውድ መሆኑን እሙን ነው። እንቀጥል። ኦህዴድ አማራና ትግራይን ደም እናቃበዋለን፣ ፈጽሞ እንዳይገናኙ እናደርጋቸዋለን፣ ሁለቱም ኃይሎች እርስ በርስ እያጋጨንና እያዳከምን እኛ ዘላለምን እነግሳለን ብለው በጀመሩት የሰሜኑ ወይም የህወሓትና የኦህዴድ ጦርነት 60 ሺህ የአማራ ምንሻዎች እንዲያልቁ ሆነዋል። ቤተሰቦቻቸው ተበትነዋል። አስፈላጊ ካሳና መርዶ ለቤተሰቦቻቸው አልተሰጠም። ዛሬም መካሪና ዘካሪ ያጣው ሚኒሻ፣ አድማ ብተናና ፖሊስ ለሶስተኛው የሰሜኑ ጦርነት ለመማገድ በመከላከያ የተጠረነፈ ይገኛል። ይህ የአማራ ካንሰር የሆነው ብአዴን ባለፉት 2 የሰሜኑ ጦርነቶች ብዙ ሺህ አማራዎችን አስጨፍጭፎ ሳይበቃው የክልሉን አርሶ አደር በገንዘብ በመደለል በማወናበድ ከወንድሙ ፋኖ ጋር እንዲጋጭና እንዲያልቅ ማድረጉ አልበቃ ብሎት ለኦህዴድ ስልጣን ሲል ከፋኖ ከመከላከያ ጥይት የተረፈው ገበሬና ሚኒሻና ፖሊስ እየጠረነፈ ወደ ሰሜኑ ጦርነት እያዘመተ ነው። በዚህም ጥርነፋ ኢላማ የተደረጉት ሚኒሻ፣ ፖሊስ፣ አድማ ብተና ብቻ ሳይሆኑ ማርከ ታጠቅ በሚለው ፈሊጥ የታጠቁትን ሁሉ በየመስሪያ ቤቱ ያሉ ጥበቃዎችን በያሉበት በመከላከያ እያደነ እየጠረነፈ ይገኛል። የሰሜኑ ጦርነት በኦህዴድ በጥብቅ ይፈለጋል። 3 ዓላማ አለው። 1 ሰሜኖቹን እርስ በርስ ለማጫረስና የህወሓትን ጦርነት በአማራ ልጅ ደም ብቻ ለመመከት ሲሆን፣ 2 በዚህ ሰበብ የታጠቀውን የአማራ ገበሬ ማስጨረስ፣ የተረፈውን ደግሞ ወደ ቤቱ ሲመለስ መሳሪያውን ነጥቆ ጀሌ ማድረግ ታስቦ ሲሆን፣ 3ኛው በሰሜኑ ህዝብ ላይ ጄኖሳይድ በስልት በጦርነት ወይም ደግሞ በመንግስት ሰበብ መፈጸም ነው እና የሰሜኑ ጦርነት ሰሜነኞቹ ማስቀረት ይችላሉ። ቀላል ነው። እንዴት ካላችሁ የሰሜኑን ጦርነት ሳይሆን የሚያስቀሩ ጦርነቱ በሰሜን የአገሪቱ ክፍል እንዳይካሄድ ማድረግ ግን ይችላሉ። 7ቱ ኃይሎች ተጣምረው በቤኒሻንጉል በአማራ ተሻግረው አባይን አቋርጠው ጦርነቱን ሰሜን ላይ ለማድረግ በሚሰራው ኦህዴድ ላይ ማድረግ ይችላሉ ማለት ነው። ስለዚህ ፋኖና ሌሎች የጥምረቱ ኃይሎች በመርህ ላይ በተመሰረተ ግንኙነት በጋራ ጦርነቱን ከሰሜን ቀጠና ወደ አብይ አህመድ ቀጠና ማድረግ ይችላሉ።
ቦታውን ይቀይሩታል ማለት ነው። በሌላ ቋንቋ ያኔ የሰሜኑ ጦርነት የሚባል ምክንያት የለውም። በሰሜኖች ላይ የሚመጣው ጥፋት ይቀንሳል ብቻ ሳይሆን ሙሉ በሙሉ ያስቀራል። ራሱ ኦህዴድ ጦርነቱ እንዲሞቀው ብቻ አይደለም እንዲያቃጥለው ወይም ገብቶ እንዲቃጠልበት ማድረግ ይቻላል። ብዙ ማለት አልፈልግም፣ ግን የጥምረቱ ኃይሎች እና ፋኖ ግን በጥልቀት እንድትመክሩበት አሳስባለሁ። አመሰግናለሁ። በሌላ ትንታኔ እንገናኝ።